እኛ መጀመሪያ መሬት ላይ አብስለን ነው የምናወጣው እንጂ እንደ አሁኑ አናረግም። እሺ ወሬ ብቻ እንዳው በተግባር ነው እኛ በተለመደው እና ይኸውላችሁ እናንተ 74 ሰዎች አላችሁ። እኛም ምንድነው የምናደርገው መሰላችሁ? በነባሩ ሙድ አይደለም በተግባር ስለሆነ ወተት ጾመኛ ነን፣ ወተት አትስጡን። በተግባር ስለሆነ የወሬ ብቻ አይደለም። አሁን ታንኪዩ ቲጂ ታንኪዩ ትያለሽ አንቺ ታንኪዩ ያንቺ ታንኪዩ ምን አርገ በአይና እኮ ነው አንቺ እቺዬ ያለው እንደ አድናቂ ማዳደስናለው የምትባል ልጅ ይናፍቃቸዋል። ታያላችሁ ብለዋል እኮ እኛ ከዚህ ሚዲያ ላይ ማጥፋት አለ። በቲክቶክም ሆነ በኢትዮጵያም ሆነ ማየት በኢንስታግራምም ሆነ አንፈልግም አሉ አይደል? እሷ ደግሞ በአይናቸው ማየት ራሱ ይናፍቃቸው። ሃይሚ ወይኔ የዱሮ ያለበት ሄዱበት እንግዲህ ለሁሉ አስተላልፉ እኛ ምን ልታመጡ እንደሆነ ይሄው ምን የመሰለ ሸበላኛ ገብቷል። ተዘጋጅ። አሁን እሷን እኮ ይኸውልሽ የማያዩበት ምክንያት ምን መሰላችሁ? ሌቭሏ ከፍ ብሏል። ስለዚህ በነባሩ ይታይሽ ሌቭሏ ርካሽ ተፈር ምን ያደርጋል? ስለዚህ ከፍ ስላለች ሊያዩዋትም ቢሞክሩ እንኳን ማግኘት ከባድ ተመቸኝ እንጂ ቶክም ሆነ በምን ያለች ያስተካክያፌን ሀቢብቲ እሷ ከትልቆች ጋር ስለሆነ ከነዚህ ጨምላቃ ስድብ ጋር ምን ያገናኛል? እንዴ በቲክቶክ ትልቅ ሰው እኮ ከትልቅ ሰው ጋር ነው። የዛን ጊዜ እያየዋት ነው ይሄን ያለችው 40 ሰሃን ሰላም ኧረ ሰው ሰላም ሰላም እንዴት ነሽ? ደህና ነሽ? ሀቢብቲ እኛ ጥሎሽ ራሱ ከፕሌን ጋር ነው የሚመጣ። ጥሎሽ እንደዚህ አይመስልሽ እንዴ? ሰላም ናችሁ? አልሐምዱሊላህ አልሐምዱሊላህ ይመስገን። ከየት ነው ከየት ነው ከየት ነው? ኳታር። የምን ፋሚሊ ነሽ? እኔ ኧረ እንደዛ አይባልም። እንደዛ ጠያቂ ያሉ ምን ቸገረሽ? ቡርቱ ደግሞ ተንጃታጠቂ ይረዳል። ፕላትፎርም እኮ ማንም ሰው የሚጠቀምበት ነው። እንኳን ተጣጣሽ እህታችን የምትፈልጊው ነገር አታውቂኝም። እኔ እኔ አውቅሻለሁ። ዝም በያት ብቻ አውቅሻለሁ። እኔ እያወቅሽ ነው አሳንዬ ብዬ ነው የጠየኩት። በጣም ልቡልቅ ታደርጊያለሽ። እቺ ሽንቷ ቀየቀኑታት ሽንቷን አሙቀው እስከሚመልሱላት እስካሁን ቀዝቅዟል። ታያት። እሺ ስሙማ እዚህ ውስጥ ሁለት ስልክ ያለው አለ። የእንትናን ቪዲዮ አይታችኋል? ይሄ የብሩክ የሚባለው ይሄ የነፃነት እህት ወላሂ በሳቅ ነው የሚገድለው። ትናንትና ሽንት ቤት ስልኩ ገብቷል ብላ አይፎን ስልኩ ገብቷል ብላ አበደ ያልኩሽ ምን እንዲ ወላሂ ከፍታችሁ እዩት። የብር ያስቃል። እነሱ እነዛ ብቻ ነው የማየው። እያየነው ራሱ አንጀታችን አሳረሩ። አበጥኩኝ ብቻ ተኝቼ በጣም ነበር የለመድነው ራሱ ገቡብን፣ አፈሉብን። ፈልገው የፍሬንድ ሞተች ወይ በህይወት አለች አለች አልሞተች፣ እየተነፈሰች ነው። ሃናን ማን ነው አንድ ቀን ዩቱበር አንድ የሆነ ሰው ሞቶ እንደው የቡታጀራ ወንዶች እስር ቤት ቢገባ ኖሮ እኔ ስለት አስገባለሁ ያለው ማን ነው? አስታወሻለሽ? እኔ የሁላችሁ ኢትዮበሮች ሞተው 3ኛ 4ኛ መቃብር ሲሄዱ አላምንም። እኔ በእግሬ ደምድሜያቸው ካልወጣሁ ማን ነው ግን እውነት ያለው? አሁን ተዘጋጁ። አንድ ሴትዮዋ ሊያ አካውንቷን እያዘጋጅ ስለሆነ የሚያስቸግረን ሰው በቃ ወደዛ ማሸኛት ነው። ሊያ ይቺ ምግብ የምትጨርሰው ዋው እየተዘጋባት ነው። ኮፕሊንግ እንደምታረገው እንዴት እንደምታሳየው እየተዘጋባት ነው። እኛም እነዚህ ልክስክሶች በቃ ኢንፎርሜሽን እንስጣት። እሷ ትሄድበታለች። እነሱ ላይ ትሄድባቸው ጠገቡ
የኛ ልጆች አትንቁ። አዎ ሌሎቹን እንደፈለጋቸው እንዴ ዛሬ ምንድነው አጀንዳ ሆነሻል እኮ ሀናንዬ እንዳለ አንቺ ነሽ እኮ። ኧረ ፈመሰች እኮ ማታ እንጂ ማታ ፈመሰች። የሆነ ከበር መጣ ባል ወይ ሁሉም ቤት ነው ሀናን ጉድሽ ነው ወይዬ ምን እንዳሉ ገና ልጠራ ነው እኮ ሌላ እቃም እንደ ዝም በል እሱን አያክልም ይላሉ ማለት ነው። 10 የሚያምጡ እሱን አያክልም። እርግጥ ነው እኛም እንላለን እሱንም የሚወክልልንም እሷንም የሚወክልልን የለም። እርግጥ ነው ግን አንጫጫ ናቸው። እኛ አይቢ ለብሩኬ ፎቶ ልንለቅ ነው ምን የሚሆኑ እና ሰላም ነሽ ወይ ፍቅርዬ ነው እንደምታወሩ ፍቅርዬ እኮ እናንተ በመልክ አትዩ። የምር ሄድባችኋለሁ ጌታን እኔ አትንትራት በመልክ አትዩ። ምር መንውሶ ሁላ እሱማ ሰው ልጅ ሲጀመር ቆንጆ ሰው ጥሩ አይደለም። የማይምር ባላ አብን ሰምታችሁታል። ሁሉም ቆንጆ ጥሩ ናቸው ማለት አይቻልም። ሁሉም ቆንጆዎች ጥሩ ናቸው ማለት አይቻልም። ሀብን ሰምታችሁታል ወይ? ሀብ ምን እንዳለ ሰራበት በቃ አይደል? አንተ እዚህ አንድ ድንጋይ ተወረውራላችሁ፣ እነሱ ደግሞ ቤት ይሰሩበታል። አለቀ። ምን አለ እንደዚህ የሆነ ነገር ሙዚቃ ለቋልና ምን አለ? ይሄ ምንድነው? እናታችን ተከሰሻለ እነዚህን ወልደሻቸው ምናምን ምን ነው ግን አላውቅም። እነዚህን በመውለድሽ ተከሰሻል እየተባለ እያለ ነው ዘፈኑ። እንደዚህ ወጥቶ ነው ዘፈኑ ያወጣው ነው እንጂ። ያ ረቢ አንቺ ደግሞ ምን አይነት ነገር ነው የምታመጭብን? ስንት ወሬኛ ይዘን እየሳቅን እንጂ የእኛ ኖሬ አበላሽብን። ማስተማር ያለብን እኛ ማለት ነው ምን መሰላችሁ? በመልክና በቁመና መተማመን እግዚአብሔር የሰራው ጭቃ ነው። ከፈለገ ይሄ ጭቃ ይፈርሳል። በሚፈርስና በሚከብስ ጭቃ መመጻደቅ ጥሩ አይደለም። እግዚአብሔር ይመስገን የተሰጠንን ጸጋ አመስግነን መቀበል ነው። በምላሳችን ስንመጻደቅበት ግን ፈጣሪ ያፈርሰዋል ነው እኛ ምናስተምራቸው። አይመጻደቁበት በቁመናቸው መመጻደቅ በካንሰር የተበላሸው ሰው ስለሰጠኝ አመሰግናለሁ ፈጣሪ። ወይ ከሰው ጋር እንደዚህ ምግባባበት ማዋደድበት ቁመና ስለሰጠኝ አመሰግናለሁ እንጂ እኛ ከሰው እንበልጣለን እኛ ቆንጆ ስለሆንን ነው ብሎ መመጻደቅ ግን በኋላ የሚወረወርበትን ድንጋይ ይቻለው ከፈጣሪ ነው ከማንም አይደለም። እኔ ትክክል አይደለም ማለት እንዲህ ያሉ ሰዎች ሲፈርሱ ስላየሁኝ የእውነቴን ነው የማወራው። እኔ ብያለሁ በቀደምም ጥሩ አይደለም። በመልክና በቁመና በራስ መተማመን እግዚአብሔር ሰርቶ በሰጠን ጸጋ መተማመን ትክክል አይደለም። ማመስገን ነው ስለሰጠን ማመስገን ተመስገን ነው የሚባለው። እና እባካችሁ እኔ አሁን የምለው የሆነ አሽሙር ይጥላሉ፣ አሽሙር ምናምን ይላሉ። አይ ዛሬን ነው እኮ እኛ የምንኖረው። ነገ እኮ ምን ከዚህ ከቅጽበት በኋላ ራሱ ምን አይነት ሁኔታ ላይ እንደምንሆን አናውቅም እኮ እንዴ። እኔ በእድሜ በጣም ብዙ አይነቶችን ነገሮች አይቻለሁ። በተለይ በመልክና ቁመና የሚተማመኑ ሴትና ወንዶች የእውነት ነው የምነግራችሁ የሚደርስባቸው ነገር በጣም የከፋ ነው። ስለዚህ መጸለይ፣ ማመስገን ፈጣሪ ስለሰጣቸው ጸጋ የሰው መውደድ ይሄ ነገር ጥሩ ነው፣ ማመስገን ነው። እና እኛ እግዚአብሔር ይመስገን ይሄን አድርጎልናል ብሎ ነው ለዘብ ብሎ መናገር እንጂ እኛ እኮ እኔ ሀብ በተለይ ሀብ እግዚአብሔር ይቅር ይበለው እኔ የምልለት ለሱ ይቅር ይበለው። ግን እሱ ተቦክቶ ተጠፍጥፎ በእግዚአብሔር እጅ የተሰራ ነው። ፈጣሪ የምር ስለዚህ ለሚፈስና ለሚበሰብስ ገላ ሳናስበው በሆነ ነገር ለምናጣው ቁመና ለምናጣው ነገር በጣም እርግጠኛ ሆነን ባንመጻደቅበት ጥሩ ነው የሚል ነገር ነው ያለኝ። እና እግዚአብሔር ይመስገን አዎ ቆንጆ ናቸው፣ ሰው ይወዳቸዋል። ይሄንን ፈጣሪያቸውን ማመስገኛ እንጂ መመጻደቂያ ሊሆን አይገባም። በቃ
ሁልጊዜ ዘፈኑ አሽሙር፣ ሁሉ ነገሩ አሽሙር ትክክል አይደለም። በእርግጥ ዘፋኞቹም ለአሽሙር ብለው አልዘፈኑትም። ለተጎዱበት ነገር መጠገኛ ወይም ሌሎች ለተጎዱበት ነገር መጠገኛ ብለው ነው የዘፈኑት። ያ ዘፈን ግን የሆነ ነገር ሲፈጠር ብቻ ሳብ አድርገው አምጥተው እንትን ማለግ የለባቸው። ከሲጀመር የማያውቁትን ነገር ለዚህ ጉዳይ ፐርፐዝ ብቻ ሳብ አድርገው ማምጣት የለባቸው። እኔ አላቅም። እኔ ከዘፈኑን ባሻገር ንግግሩ የበቀደም ለታ እኛ የሙሽዬ ልጆች ሸበላዎች ስለሆንን ነዋ እኛ ምናምን ብሎ እንደዛ ሲሆን ትክክል አይደለም። ወይ ሊቀልድ ይሆናል ወይ እኛን ሊያናድድ ይሆናል። ግን እግዚአብሔር የምላሳችንን ነው የሚከተለው ሁሉ ጊዜ። በቃ እኔ አሁን ሰው ሲራገም የስራውን ይስጠው በሉ እንጂ ሌላ ነገር አትበሉ። እግዚአብሔር የሚያደርገውን ያውቃል። እናንተ ባላችሁት አይሄድም። ለዚህ ለተሳሳተው ምላሱ የሚሰጠው በራሱ ልክ ሰፍቶ የሚሰጠው ነገር አለ። ስለዚህ እንደዚህ አትበሉ ብዬ ነው ምለው። ዞሮ ዞሮ ቁንጅና ታጥቦ የሚጠጣ አይደለም። ቁንጅና የልብ ቁንጅና እንጂ የላይ ቁንጅና ምንም ዋጋ የለውም። አንድ ሰው ቆንጆ ሆኖ አነጋገር ካልቻለ ከማንም ጋር አይኖርም። ከማንም ጋር አይኖርም። በቃ ከማንም ጋር አለመኖር ደግሞ ባዶነት ነው፣ ባዶነት ነው። ስለዚህ ሰው ጥቁርም እንሆን ቀይም እንሆን እግዚአብሔር እንድንኖርበት እንድንግባባበት አድርጎት አመል እኮ አይለቅም። ታውቂያለሽ አይደል? አመል እኮ አይለቅም። አመል አንዴ እንትን ያለበት ሰው አመል ምንም አይለቅም። እዚህም ያው ነው እዛም ያው ነው። አንዴ ታይስ ታስተላልፍ በእናታችሁ ይጣፍጠኛል። አንድ ነገር አለ። አመል አይለቅም አይባልም። እኔ ለምሳሌ እስከ 20ዎቹ እድሜ የነበረኝና ከ20ዎቹ በኋላ የነበረኝ ነገር ወደ ደግሞ ከ30ዎቹ በኋላ የነበረኝ ነገር እየተሻሻለ እየተቀየረ አሁን ደግሞ የደረስኩበት ደረጃ እስከምደርስ ድረስ በጣም መኖር መሄድ ከሰዎች ጋር የማያቸው ነገሮች ብዙ ነገሮችን ቀይረዋል። አመል አይተውም አይባልም። ላለመተው ከፈለገ አይተውም። አዎ ከነገረው ለጭንቅላቱ ይሄኛው አመሌን አልተውም። ለምሳሌ እንደው ልበላችሁና በቀደም አሁን የዋህነቴን እኔ መተው አልችልም። እንደዚህ ማለቴን ከሰው መግባባቴን ጥሩ ነው እኮ አዎ የዋህነት ጥሩ ነው፣ ከሰው መግባባት ጥሩ ነው። ግን ማንን ነው እንዴት ነው የምንግባባው? ሚስቴን በሚያርቅ መልኩ ነው እንዴ ከሌላው ጋር መግባባው? አይሆንም እንደዛ። ያን ደግሞ ማድረግ ያለበት አንደኛ ከነበሩት መማር ያስፈልጋል። ሁለተኛ ከጎንዮሽ ጓደኞቹ መማር ያስፈልጋል። ሶስተኛ ከራሱ ከሚስቱ ደግሞ የሚመከረው መውሰድ አለበት። ይሄን አጣምሮ ይዞ ነው ኑሮ በራሱ ትምህርት ቤት ነው። እየኖር ስትሄጂ ቀን ስትጨመሪ ከሰዎች ጋር ስትኖሪ በስራ ባህሪሽ ኑሮሽ በራሱ ትልቁን ማስተርስ እና ዲግሪ የሚሰጥሽ ነው። አኗኗርሽ በራሱ ማለት ነው። አሁን ከሀያ ጋር የዋለች ላም ፈስተምራ ትገባለች ይላል የኛ ሰው ሲተርክ። እሱ አዋዋሉ የማይሆኑ ለምሳሌ እነኛ እሱም ብቻ ዝም ብለው በሚያደርገው ምንም ነገር ምንም የሚክቡት አሉ። ለምሳሌ ሀሰን የሚባል ጓደኛው ለጥራው ስሙን ምንም እኔ እንትን አይለኝም። የሚናገረው ንግግር እንኳን ትክክለኛ ንግግር አይደለም። አስተውሎ የሚናገር ልጅ አይደለም። እሱ ከሆነ ጓደኛው በቃ አሁን ምንድነው እንግዲህ ከዚህ ሰውዬ በእርግጥ ጥሩ ነገር ሊገኝ ይችላል። ነገር ግን ከሚስቱ ጋር በትክክል የማያኖረው ባህሪ ከሆነ ሚስት ናት የምትቀርበው አይደለ? ያንን ይተዋል ማለት ነው። እሱ የሚቀርብበት በበጎ ፈቃድ ስራ በችግሩ ጊዜ በምኑ ጊዜ ሊቀርበው ይችላል። ኖርማሊ ግን የዕለት ተዕለት ጓደኛው ግን ሊያደርገው አይገባም። ይሄንን መተው ግዴታ አልተውም ይሄንን ብሎ ካለ ራሱን ነው ይዞ ገደል የሚገባው እንጂ ማንም አይደለም። እና በባህሪም በዚህ በመልክም እኔ ቆንጆ ነኝ እኔ ምናምን ብሎ መመካት፣ በዚህ መመካት ደግሞ ፈጣሪ በሰጠው ጭቃ መመጋት የለባቸውም። ማናችንንም ሲሰጠን ከሰው ጋር ተግባብተን ከምድር ላይ ከተፈጠረልን ሰው ጋር ተግባብተን እንጂ ከአውሬ ጋር ተግባብተን እንድንኖር አይደለም። ስለዚህ ወደኛ ያስጠጋነውን ሰው ደግሞ የበለጠ ለማስጠጋት ቢያንስ 50-50 የእሱን 50 መውሰድ አለባት እሷ፣ የእሷን 50 እሱ ወስዶ ባላንስ አድርገው አጣጥመው አብረው እስከተገጣጠሙ ድረስ መኖር ግዴታ ነው እንጂ የኔን 100 ተቀበይና አንቺ የምትይኝን 0 ማድረግ ከሆነ አግባባም አያስማማም። እና እነሱ እንግዲህ ምናልባት ሚዲያውንም ለማጮህ ይሆናል የሆነም ነገር ይሆናል። ግን እኛን ሌሎቻችንን የኛን ልጆች የኔን ልጆች የሚያስተምር ሂደት አይደለም እየሄዱበት ያለው።
መመጻደቅም እኔ እውነት ለመናገር የኔ ልጆች እኔ እንደው እኔ አስቀያሚ ነኝ። ልጆቼ በጣም ቆንጆ ናቸው። በጣም ጥቁር ነው ባለቤቴ ማለት ነው። ጥቁር ስል ጸይም፣ እኔ ደግሞ ትንሽ እንትን እላለሁ። የዚህ ሚክስድ ምን አይነት ከለር ነው ያላቸው? በጣም የሚያምር ከለር፣ በጣም ቆንጅዮች ናቸው። ግን እነሱ አንድ ቀን ባላቸው ቁመና ተመክተው አያውቁም በፍጹም። ባላቸውም እውቀት ጎበዞች ናቸው። በዚያም ልክ ተመክተው አያውቁም። በቃ እግዚአብሔርን ሁሌ ያመሰግናሉ ስለተሰጣቸው ጸጋ፣ ስለ ቤተሰባቸው፣ ስለ ሀገራቸው ሁሌ ያመሰግናሉ። የተሰጣቸውን እያንዳንዷን ነገር ሁልጊዜ በምስጋና እንትን ከማለት ውጪ ቆመው እንደዚህ ሚዲያ ላይ የሚመጻደቁበት አይደለም እና መመጻደቃቸው አሁንም ቢማሩበት ትክክል አይደለም። ሊያስተምሩንም የሚችሉት አንዳች ነገር የለም። በፈጣሪ በሰጠው ጸጋ መመጻደቅ ለውድቀት መሯሯጥ ነው። ለውድቀት መሯሯጥ ያገኘነውም ነገር እኔ ከማንም ምንም አላገኝም ብሎ ደረት መንፋትም ትክክል አይደለም። ምክንያቱም ሰው ነጋዴ እንኳን እኮ ሸማች ድሃ ሀብታም ነጋዴ ድሃ ከሌለ አለ እንዴ? ድሃን እኮ ወዶ ነው መኖር ያለበት። ድሃ ካልሸመተው እሱ የእሱ ንግድና የእሱ ምናምን እኮ ከፍ አይልም። ሁላችንም እናስፈልጋለን። አንዳችን ለአንዳችን በጣም ነው የምናስፈልገው። ምክራችንም ያስፈልጋል። ምን ታደርጉልኛላችሁ አይባልም።